ሳሚዬ ምንድነው የተፈጠረው? ሁሉን አልተሙ ሰውየው የዋሸ ነገር አለ። ለጠቋይ እንደደወላት እባክህን ከመኪና ውስጥ ግባ። ይሄን ካሜራህን ወደዛ ያድርግ። ሰዎችን ማስወጣ አንድ ምስጢር አለ እነግርሃለሁ። ያልነገር የደበቁ ካለ ያለበትም የምናውቀው እኛ። አንተ አርፈህ ቁጭ በል፣ ያለዚያ ግን የልጅህን ህይወትም አታገኝም አንተም አትኖርም ብለውኛል። እኔ አሁን መረረኝ፣ በቃኝ። ሀብት ንብረቴን ድርሻዬን ስጠኝና እኔ ለራሴ እኖራለሁ አለች። ሽማግሌ ላከች። ሽማግሌዎች ቀረቡ። ያለውን ሀብት ከፍዬ ሰጠሁ። እሷም ሄደች። አይ እሷ አትመጣም፣ እንደማትመጣ አወቅና እኔ ጋር ተጋብተን እንኑር አለችኝ። እንግዲህ ምን አደርጋለሁ ብዬ እኔም ለሰስ ብዬ ቆየሁኝ። መጨረሻ ላይ ያው አዳሯም ሙሉዋም ቤት የሆነ እሱ ነግሬዋለሁ እኮ እናቴን ፈልግልኝ ብዬ እግሩ ስር ተንበርክኬ ለምኜዋለሁ። ተስፋ ነበረኝ፣ እውነት እናቴን አገኛታለሁ። እኔም ማግኘት ከቻሉ እሷንም ያገኟታል ብዬ ተስፋ አድርጌ ነበር። ግን እሷ የለችም። እናቴ እንደናፈቀችኝ ጠፋችብኝ። እግዚአብሔር ደግሞ በብዙ አትጎዳ ሲለኝ ሀብቴን አጥቼ ትዳሬን አጥቼ እንደገና ደግሞ ልጄን እንዳላጣ አትጎዳ ሲለኝ እግዚአብሔር ደግሞ እናንተን ጥሎልኝ እናንተ ፈልጋችሁ አገኛችሁልኝ። እኔ የምልህን ካልተቀበልህ ካላመንህ ተኮረታትመህ ነው የምትቀመጠው። መንቀሳቀስ አትችልም። በሀብት ብቻ አይደለም በህይወትህ ላይም ለመቆየትህ ዋስትና የለህም። ነግሬሃለሁ እያለች ታስፈራራኛለች። ልጄ ተው፣ የፈሰሰ ውሃ አይታፈስም። ተው፣ እሷ አርፋለች። ተው እስቲ እኔን አባትንም ታጣለህ። ተው እባክህ ተው፣ ተረጋጋ ልጄ። ተው እስቲ ምን ይደረጋል? ሞት በየተራ ነው። ነገን የምሃጅ ነኝ። ተው ልጄ ተው። ላክሱ አይደለም ነገሮች ታሪክ ነገር አለ ያለችኝ እኮ ነገር አለ። ምንድን ነው ያ? ይገባናል። ስጋዋልን ነገር ነበር። አይዞሽ ኤፍሬም። ምንድን ነው ሳሚ? ተሙኛላችሁ አንድ ጋር ብቻሽ፣ ሌሎቻችሁ ተከታተሉን። በሌላ ቀጥታ ወደ አዲስ አበባ ነው የምንሄደው። ቶሎ በሉ። ምንድን ነው ሳሚ? ተሙ ጉድ ሆነናል። ምንድን ነው? ሰውየው እኛ የገባን ሰዓት ላይ ዋሽቶናል። ይኸውልሽ ቁጭ በይ ባለሽ ቁጭ በይ። እንዳትንቀሳቀሽ ሰማሽ? እንዳትንቀሳቀሽ። የምንም ሽማግሌ የለም። እንዳትንቀሳቀሽ። በእኛ ቁጥጥር ውስጥ ውለሻል። የትም አታመልጭንም ከዚህ በኋላ ገባሽ? መሳሪያ ቁጭ በል። ዙሪያው መሳሪያ ሁለት በር ነው። ጋሮች በዛ በኩል ያሉ ሂዱ። የትም ፈትሸው። ምንድን ነው ያዝከው? መሳሪያ ይዞ መሳሪያ ይዞ እኔ ይሄን ነገር ከቤተሰብ ነው ከልጅነት ጀምሮ ነው ይሄን እምነት የተከተልኩ ያደግኩት። ልጅ ሆኜ ገና 10 ዓመት 11 ዓመት ሆኜ ራሱ ማንም የማይሰራውን ስራ ሰራ ነበር። እሺ ያም በቃ በዛ እምነት ውስጥ ሆኜ ለረጅም ዓመት ኖርኩ። አሁንም ያለሁት በሱ ነው። ወደዚህ እምነት ያስገቡኝ የሷ ቤተሰቦች ናቸው። እናትና አባቴ በዚህ እምነት እንዲቀጥሉ ያደረጓቸው እነሱ ናቸው። ከዛ በኋላ ግን የራሳቸውን እነሱ ከዚህ ህይወት ወጥተው ንስሐ ገብተው እነሱ በትክክለኛ እምነታቸው ሞቱ እንዳማረባቸው። የኔ እናትና አባት ግን እግዚአብሔር ይማር እንኳን ሳይባሉ አሟሟታቸው በሙሉ ከፍተው ነው ያለፉት። ስለዚህ አበቃል ነበረብኝ። እኔ ከልጅነቴ ጀምሮ ይሄን እምነት ስከተል እንደነበር ደጋግሜ ነግሬያለሁ። ይሄንን የሚያደረኩት ደግሞ ከቤተሰብ ያገኘሁት ውርስ ነው። እሱን ቀማዋት። እሷ ደግሞ ያየችውን ሳበላ ያማራትን ምንም ነገር ሳታደርግ እንዲሁ ምቅቅ እንዳለች እንዳየችው እንዳማራት እንድትሰቃየች እንድትሞት አረኳት። ማነው ራቆትን ያደረገ? ልንደርስልን የመጣ ነው። ተረጋጋ። አናሰቃይህ። ማንም ያሰቃይህ? እኛ ልንደርስልን የመጣ ነው። ተረጋጋ። መጀመሪያ እባክህን ኤፍሬም፣ እንዴት ይህን ትደብቀኛለህ አባ? እናቴ አይደለችም። በቃ እናቴ አይደለችም። በእናትህ እዛው የነበርኩበት ቦታ ውሰዱኝ። አልፈልግም። ቆይ መጀመሪያ ሰማኝ። ምን ማለት ነው እናቴ አይደለችም? አልፈልግም። በቃ እናቴ አይደለችም። ተረጋጋ። እንዴት ነው ልታገኙኝ የቻላችሁት? እኔ ግራ ገባኝ እኮ ማለት ቤት እኔ ፈልጌ ሁላ ሰው ማግኘት ያልቻልኩበት ጊዜ አለ። እናንተ እንዴት ልትመጡ ቻላችሁ? እኔ ጋር እየጠጣ መምጣት ጀመረ፣ ምናምን መረበሽ ጀመረ። ቤት ውስጥ ከእናቴ ጋር ጸብ ይፈጠር ጀመር። እናቴ ያ ሁሉ ሳቋ ጠፋ። ታውቃለህ፣ አባቴ እየሰከረ መምጣት
ይመጣል ይመታታል ምናምን እኔንም ይመታኛል። ከእሷ ጋር ሁል ጊዜ ይጣሉ ነበረ። ሁል ጊዜ ከትምህርት እኔ ተደብቄ እየሰማኋቸው ነበረ። ማንም አላወቀም እኔ እየሰማሁኝ እንደነበረ። በሚገርም ሁኔታ አባቴ አንድ ሴትን አገባ ማለት እችን ጠንቋም ማለት እሷ ማለት የእናቴ የልጅነት ጓደኛዋ ነች። በጣም ብዙ ጊዜ እንደዚህ ማለት አባቴን ታስፈራሯለች። በጣም ብዙ ጊዜ እገልሃለሁ፣ ልጅህንም እገልልሃለሁ፣ አንተንም አጠፋሃለሁ፣ ሽባ አድርጌንም ማስቀመጥህ ጠንቋይ ነች ምናምን ነገር ሽባ አድርጌንም ማስቀመጥህ እያለች በጣም ብዙ ጊዜ ታስፈራሯለች። እሱን ከእሷ ውጭ የሚመጡ ግን እዛ ቤት ውስጥ የሚመጡ ከእሷ ውጭ ሰዎች እኔን ለማሳቂያት ብቻ ነው የሚመጡት። ወይ ሊደበድቡኝ ነው ያልኩህን ነገር ያንን ምንም እንዴት እንደሚያስጠላ የምታጠጣኝ ነገር ያን ነገር ለማጠጣት ምናምን ነገር ትመጣለች። ያን ነገር ካጠጣችኝ በኋላ እኔ ራሴን እሰጣለሁ ማለት ይገለኛል። ድንዝዝ ነው የምለው። ምንም በቃ ማለት አይምሮዬ በስነ ስርዓት ማሰብ ያቅተዋል። በቃ ሙቀት ይለቅብኛል። በቃ ከዚህም ማድረጉን ነገር ነው የሚጠፋኝ። እናቴ ማለት ለእኔ የደስታዬ ምንጭ ሁሉ ነገሬ ነች። እንድበረታ የምር ልጅነቴን በደስታ እንዳሳልፍ ያደረገችኝ እናቴ ነች። ታውቃለህ ምንም ነገር ቢለኝ አባቴ ውስጥ አሁንም ቢሆን አለ። እባክህን ተረጋጋ፣ አይዞህ እሺ። እናቴን ማግኘት እፈልጋለሁ። በእናትህ እናቴን ፈልግልኝ። አንተ እኔን አግኝተኛል አይደል? የሆነ እግር ላይ ወድቃለሁ። በእናትህ ተነሳ። እንደዛ አይደለም ደግሞ ላከቻችሁ እንዴ? ያቺ ዳቢሎስ ላከቻችሁ። እሷ እንግዲህ ከዚህ ዓለም በሞት ተለይታለች። ምን በዚያ ምን ይደረጋል? አርፋለች እያሉኝ ነው ባለቤቶት? አዎ አጥቻታለሁ። የኤፍሬምና ባለቤቶት አርፋለች? አርፋለች። እሷ እርግጠኛ ኖት? አዎ። እኔ እኮ የተደረገብኝ ነገር እኮ አላወቅኩም እኮ። የሆነ መተት እኮ ተደርጎብኛል። እች ጓደኛ ናት የምትባል የእሷ ጓደኛ አብሮ የኖሩ ናቸው እኮ። ጋሼ ነው የምትለኝ ነበር። እና መጨረሻ ላይ ልክ እሷን ሳያት እንዳውሬ አየኋት። በቃ ልጄን ካሳያችሁኝ እኔ ደግሞ እሷ ያለችበትን አሳልፌ እሰጣችኋለሁ። እርግጠኛ ነው ታታሰረት? አዎ እርግጠኛ ነው። ሳንዴት ለምናገኛት ያውቃሉ? እያንዳንዱ ነገር ያውቃሉ? አዎ። ኤፍሬም ልጄ አለ በሕይወት ልጄ አለ ልጄ። ወይኔ አንተን አጥቼ እኮ ነው እንዲህ ሆንኩት። አይዞህ ልጄ ተው ልጄ። ምን ማለት ነው? ያልነገርኩህ እኮ እስካሁን አንተ ትሞትብኛለህ ብዬ። ሰላም ውድ የትርታ ሚዲያ ቤተሰቦች እንግዲህ ተመልሰናል። ያው ዛሬም እንግዲህ ከአባትና ከልጅ ጋር ተመልሰናል። ትላንት የተፈጠረውን ነገር ሲሰሙ ትንሽ ግርግር ነበረ። ወንድማችንም ጋር መደናገጥ ነበረ። ያው የእናቱን ማረፍ መስማቱ ለሱም ትንሽ ረብሾት ነበር። ለዛ ነው ከአባቱ ጋር ትላንት ትልቅ አለመግባባት ተፈጥሮ ቀረጻ እስከማቋረጥ ነገሮች እስከመባባስ ነበር። ነገሮችን አስረድተን እሳቸውን ብዙ ነገር አውርተውት ማስረዳው ብዙ ነገር አለኝ ብለው ነበር። እሱም እስኪረጋጋ ትንሽ አራርቀናቸው ነበር። አሁን በሰላማዊ መንገድ እንዲወያዩ እኛም ባለንበት ለመዳኘት ሳይሆን ውይይት አድርገው እሱም የተሰማውን ቅሬታ እሳቸውም የደረሰባቸውን ነገር አባት ለልጃቸው እንዲያወሩ እድል ለመስጠት ነው እዚህ የተገናኘ ነው ቤተሰቦች። በዚህ አጋጣሚ ያቺ ጠንቋይ አውሬ የሆነች ሴትዮ ያለችበትንም እንደሚናገሩ ከልጄ ጋር ካገናኛችን ብለው ትላንት ለሳሚ ቃል ገብተው ነበር። ቤተሰቦች እዚህ የተገኘንበት ዋና ዓላማ እሷ ነች። እዚህ ደብረ ዘይት እንዳለች አሁን የምንገኘው ደብረ ዘይት ነው። ጊዜያዊ ማቆያ ቤት ተከራይተን ያለ ነው። ያው ለደህንነታችን ስንል እዚህ ቦታ አንልም ቤተሰቦች እና እዛ በማቆያችን ያለ ነው። እሳቸውም ለደህንነታቸው ጥሩ ስላልሆነ ሰው ትልክብኛለች ብዙ ነገር ስላሉ ያሉበትንም መገኛ ስለምታውቅ ያሰጋል ብለን ከዛ ቤት ይዘናቸው መተናል። ለጊዜው እዛ ቤት እንዲቆዩ አንፈልግም። ካሁን በኋላ ልጃቸውም ስላለ ሌላ ቦታ እንዲቆዩ በተሻለ መጠን እናደርጋለን። ወንድሜ ሳሚ አንተ የምትለው የሚጨምረው ነገር ካለ በልና ወደ አባትና ልጅ ውይይት እንገባለን ማለት ነው። እንግዲህ ያው ወንድሜ ደግሞ በጣም አመሰግናለሁ። እንግዲህ በመጀመሪያ ኤፍሬም በጣም ይቅርታ ነገሮች ላይ በጊዜ ሂደት መድረስ ስላልቻለን እናትህን ማትረፍ ስላልቻለን ይገባኛል። የኛ ኃላፊነት ቢሆን በደንብ ያንን ነገር ለማድረግ እንደምንጥር ቃል ገብቼልህም ነበር። እናትህን እናገኛለን ጠንቋይን ካገኘን በኋላ ብዬ
ነገር ግን ያው እኛም በማናውቀው መንገድ እናትህ በህይወት የለችም። ይህንን ማወቅ ራሱ ለአንተ ትልቅ እረፍት ነው። ቢያንስ እርምን እንድታወጣ እንግዲህ አባትህ በጠቆም መሰረት ትላንት አለመግባባትም ደርሰው እዛ ቦታ ላይ ሄደህ እርምን እንድታወጣ የተቀበረችበትንም ቦታ ሳይተው ነበረ። እርምን ለማውጣት ሞከረ ነበር እና ያ በራሱ ትንሽ እረፍት ይሰጣል። አሁን የምናለቅስበት የምናዝንበት ሰዓት አይደለም። ስሜቱ ይገባኛል፣ ጥልቅ ነው። ነገር ግን ያቺን ሴት ማግኘት መቻል አለብን። የዚህ ሁሉ ነገር መሰረት የሆነችዋ ጠንቋይ ነች። ስለዚህ እሷን አግኝተን ከዚህ በተጨማሪ ብዙ ሰዎች እናት እንዳይሞቱ ብዙ ደም እንዳይፈስ ማቆም እሷን መያዝ መቻል ስላለብን ተባብረን ያንን ነገር ማድረግ እንዳለብን ነው የሚሰማኝ። ኤፍሬም ስለደረሰብህ ነገር በጣም አዝናለሁ። ያው ጋሽ አስራት እርሶ ጋር የደረሰውን እያንዳንዱ ነገር አውቃለሁ እና ስለደረሰበት ነገር በጣም አዝናለሁ። እንግዲህ ቢያንስ አባትና ልጅ ተገናኝታቸዋል። ትላንት እየተሰቃየ ነበር፣ ታፍነ ነበር። አባት አንተን በማጣት ብዙ እንግልት ደርሶባቸው ነበር። ዛሬ ግን ተገናኝታቸዋል። ቢያንስ ነጋችሁ ጥሩ ይሆናል። እሳቸውም እንደምናየው ወደ ጥሩ መንገድ ወደ ፈጣሪያቸው ተመልሰው የጸሎት ሰው ሆነዋል። ከፈጣሪያቸው ጋር ለመገናኘት እየሞከሩ ነው ያሉት። ስለዚህ ይሄ ጥሩ ነገር ስለሆነ ነገ ተጋግዛችሁ የምታድጉበትን መንገድ፣ አንተም የራስህን ጥሩ ህይወት የምትመሰረትበትን መንገድ ለማስተካከል ኤፍሬም ረጋ ማለት ካለበት ስሜት መሻሻል፣ መረጋጋት መቻል አለበት። ጋሽ አስራትም እንግዲህ ልጆትን ማበርታት፣ ማጠንከር፣ የተፈጠረውን ነገር ሁሉ ረስቶ ከእርሱ ጎን መሆኑትን ማሳየት መቻል አለቦት። እንደ አባት አርአያ ሆነው ወደ ትልቅ ቦታ እንዲደርስ ማድረግ መቻል አለቦት ማለት ነው። እንግዲህ ይህንን ነው የምለው ወንድሜ ተሙ። እንግዲህ ጋሽ አስራት ምናልባት እርሶ የሚነግሩንም ነገር ካለ እንዳልኩት እንግዲህ አሁን ልጆትን አገናኝተውታል። ልጆት ከእርሶ ውጭ እንደነበረ ነው የሚያውቁት። ከዛ ውጭ ደግሞ ከዚች ጠንቋይ ጋር የተለየ ግንኙነት እንደነበሩት፣ አግብተዋት እንደነበረ፣ ከዛ ደግሞ ለምን እንደተፋቱም እያንዳንዱ ነገር በደንብ ግልጽ አድርገው አልነገሩኝም እና የሁላ ነገር ከተፈጠረ በኋላ እርሷን እንዴት ሊያገቧት ቻሉ? ከዛ በኋላ ፍቻችሁ ምን ይመስል ነበረ? ወደ መፋታት ሂደት ለምን መሄድ አስፈለጎት? እንግዲህ ቀደም ብዬም ነግራችኋለሁ። ያለኝ አንድ ልጅ ነው። ከባለቤቴ ጋር በጣም የምንዋደድ፣ በጣም ረጅም ዘመን አብረን ያሳለፍነ፣ ብዙ ሀብት ንብረት ያፈራነ፣ ዘመድ ረድተን የምንኖር ሰዎች ነበርነ እና እቺ ጠንቋይ የሆነች መተተኛ የሆነች ሴትዮ በጓደኝነት ገብታ እሷ ጋር ለካ እኛን ስትሰልል ስታጠና ነው የኖረችው። መጨረሻ ላይ ያደረገችው መተት አላቅም። በቃ እኔም ባለቤቴም ማልቀስ ነው ስራዋ። እኔም ደግሞ ቤቷ አስጠላኝ። እኔም አድርጌው ማላቅን መጠጥ መጠጣት፣ ተናድጄ መምጣት፣ እሷ ጋራ ሁልጊዜ እንትን ጥሩ ሁኔታ አይደለም የነበረን። በዚህ ሁኔታ ረጅም ጊዜ አብረን ከቆየም በኋላ አይ እኔ አሁን መረረኝ፣ በቃኝ፣ ሀብት ንብረቴ እኔ ድርሻዬን ስጠኝና እኔ ለራሴ እኖራለሁ አለች። ሽማግሌ ላከች። ሽማግሌዎች ቀረቡ። ያለውን ሀብት ከፍዬ ሰጠሁ። እሷም ሄደች። በዚያ ሁኔታ ስትኖር እች ደግሞ ጓደኛ ነኝና ብላ እንደ ጓደኛ ሁና እስቲ ቡና ላፍላላቸው፣ ልብሳቸውን ላሳጥብላቸው፣ ምግብ ላቅርብላቸው እያለች ቤት ወጣ ገባ ስትል ነበር። መጨረሻ ላይ እኔ እንደው እንዴት እንደሆነም አላቅም፣ እንደው ካልተጋባንም ውጭ እገኛለሁ አለች። እንግዲህ ምን አረጋለሁ? እሷማ ሄዳለች። እስካሁንም ድረስ እየጠየቅኳት እንድትመጣ አድርጌ አይ እሷ አትመጣም፣ እንደማትመጣ አወቅና እኔ ጋር ተጋብተን እንኑር አለችኝ። እንግዲህ ምን አረጋለሁ ብዬ እኔም ለሰስ ብዬ ቆየሁኝ። መጨረሻ ላይ ያው አዳሯም ውሏም ቤት የሆነ ምን አረጋለሁ ብዬ አሁን እሷ የምትለውን ሁሉ መስማት፣ እሷ የምትለውን ሁሉ ማድረግ ሆነ ስራዬ። በዚህ ሁኔታ ልጄንም ያን ያህል ስትጎዳው እኔ አላቅም ነበረ። እንዲሁ ታውሬያለሁ። መጨረሻ ላይ በልጄ ላይ መጣች። ልጄን ከቅፌ አሳፍና ወሰደችብኝ። ልጄን ያለኝን ሀብት ንብረት አጣሁ። ከዛ በኋላ አይቼ ልጣ አለች። እሷም ከእሷ ጋር መኖር በፍጹም አልቻልንም። እዛ ተለያየሁኝ። ይቅር ሀብቱም ይቅር፣ ልጄን ብቻ ፈልጉልኝ እያልኩኝ ቦታ ፈልጌ ቤት ተከራይቼ ነው ስኖር የነበረ ያገኛችሁኝ። እና እኔ አሁን ልጄን ማግኘቴ እግዚአብሔር ደግሞ በብዙ አትጎዳ ሲለኝ ሀብቴን አጥቼ ትዳሬን አጥቼ እንደገና ደግሞ ልጄን እንዳላጣ አትጎዳ ሲለኝ እግዚአብሔር ደግሞ እናንተን ጥሎልኝ እናንተ ፈልጋችሁ አገኛችሁልኝ። ይባርካችሁ፣ ለክፉ አይስጣችሁ። እንዳው በዚህ በስተርጅና አወዳደቄ እንዳይከፋ
ይህን ማድረጋችሁ ትልቅ ነገር ነው የሰራችሁ እና እኔማ እንግዲህ ያለችኝን ሀብት ትንሽ አለች፣ ከሰው ላይ የተቀመጠች ገንዘብ አለ፣ እሱን ሰጥቼ ልጄን አረጋግቼ ሰው ሁኖ ትዳር ይዞ ተለውጦ እንዲኖር ነው የምፈልግ በቃ። እና እሷማ እንግዲህ አንድ ያርፋለች፣ እሷማ ሄዳለች፣ ምን ይደረግ። እና ከዚህ በኋላ እንግዲህ ልጄ ህይወቴ ልጄ ነው። እግዚአብሔር ደግሞ እችን ቀሪዋን ጊዜ ደግሞ ከልጄ ጋር በሰላምና በጤና በፍቅር እንዳሳልፍ እግዚአብሔር ይርዳኝ። ይኸው ነው እንግዲህ ያለው ጸሎት። እንግዲህ ጋሽ አስራት ብዙ ነገር ነግረውኛል። ከዚህ በፊትም ብዙ ነገሮችን አውርተዋልና ከእሷ ጋር እንዴት ወደ ትዳር ሊገቡ እንደቻሉ እኔና ኤፍሬምን መጀመሪያ ስናወራ ነበር አይደል ኤፍሬም? ምክንያቱም በጤናማ መንገድ አባትህ ያኔ መሰለ ትዳር ፈተው ከዚህ ጠንቋ ጋር ሊተሳሰሩ እንደማይችሉ ከባለቤቱ ጋር አብሮ አደግ እንደሆነች ኤፍሬምም ነግሮኝ ነበር እና እንደው በአብሮ አደግ ሂደታቸው ላይም ይህንን የጥንቁልና እንትን ከልጅነት ጀምሮ ነበር የምትከተለችን ጠቋል? እኔ በትክክል አላውቀውም። እሷ እንደዛ ማድረጓን አላውቅም ነበረ። አሁን በእኔ ላይ ስትመጣ በእኔ ላይ የተሰራው ነገር በቤቴ ላይ በትዳሬ ላይ በልጄ ላይ የተሰራው ነገር ግን እንትን እያለ ሲመጣ መጨረሻ ላይም እኔ የምልህን ካልተቀበልህ ካላመንህ ተኮረታትመህ ነው የምትቀመጠው። መንቀሳቀስ አትችልም። በሀብት ብቻ አይደለም በህይወትህ ላይም ለመቆየትህ ዋስትና የለህም ነግሬሃለሁ እያለች ታስፈራራኛለች። ወጠምሻ ትልክብኛለች። አርፈ ተቀመጥ ይሉኛል። ልጄን እንኳን ፈልጌ እንዳላገኝ ተንከራትቼ አርፈ ብትቀመጥ ይሻላል፣ የትም እንዳትንቀሳቀስ፣ ልጄ ያለበትን ቦታ እኛ ነው የምናውቀው፣ የትም አታገኘውም ይሉኛል። ይኸው እያለቀሱ ይኸው አይኔም እንደዚህ የፈዘዘ በእንባ ነው፣ እያለቀሱ ነው። ምሽቴን ትዳሬን አጥቼ ልጄን አጥቼ ንብረቴን ተወርሼ እንዲሁኜ እያለቀሱ አይኔም እንዲፈዞ ማየት እንኳን እየተሳነኝ አሁን ያለው እግዚአብሔር ምሕረቱን ያወርድልኝ እና እንግዲህ የእሷንማ መተት የእሷንማ ነገር ይዚችን ጠንቋይማ ነገር ምኑን እነግራችኋለሁ? እንደው እናንተ ድረሱበት እንጂ እሷ አሁን ቢሸፍቱ ነው ያለው እያለች ታስወራለች። ግን አዲስ አበባ ነው ያለች። የእሷ የቅርብ ሰው ነግሮኛል፣ በትክክል አስረድቶኛል። አዲስ አበባ ተደብቃ ያለችበት ቦታ አለ። እሱን እነግራችኋለሁ። ቆንጆ። ያው ወደዛ ከመግባታችን በፊት ብዙ ነገር አለ። መጀመሪያ ወደ ቢሾፍቱ እንደመጣች ጥቆማ ስትል ነበር ወንድሜ ተሟንተም እንደምታውቀውና ወደዚህ ቦታ ላይ ሳንውል ሳናድርም የመጣ ነው። እሷን ለመያዝ ካለን ጉጉት ነበረ። ምክንያቱም ብዙ ወንጀሎችን የፈጸመች ብዙ ደም ያፈሰሰች ብዙም ባይፈሰሰች ሴት ስለሆነች ነበረ። አሁን ደግሞ ጋሽ አስራት እያሉን ያሉት እዚህ እንደሌለች ነው። ስለዚህ ይህን ነገር መጀመሪያ ጥቆማ ከመውሰዳችን ከነሱ ጋር ቆይታ ከማድረጋችን በኋላ አስተካክለን ምን ሄድ ይሆናል ማለት ነው። እንደው ወንድሜ ተሟ አንዳንድ ግልጽ ያሉልን ነገሮች ካሉ ኤፍሬም ላይም የተፈጠሩ ብዙ ነገሮች አሉ። ምናልባት በመሀል አንተ አንዳንድ ነገሮችን ላጣራ ባልክበት ሰዓት ላይ ወጥተህም ስለነበር ነው መግቢያችን ላይ ነበርክ፣ ግን ብዙ የምታጣራው ነገር ስለነበር ነው ወደዛ ሄድከውና እንደው ኤፍሬም ብዙ ነገሮች ነግረውኛል ስለነበራቸው ትዳር፣ ስለ ቤተሰቡ ህይወት። ከዛ በተጨማሪ ደግሞ እሷ ጋር ታስሮ ለሳምንት እንደቆየ እዛ ቦታ ላይ የምትመላለስ ሴት እንደ ወንድም እንደ እህት ቀርበው ብዙ ነገር እንዳውጋችሁ እንደው አንዳንድ የምጠይቃቸው ነገሮች ካሉ ተሞይ ይድሉልኝ። እስቲ ወንድሜ ካንተ ጋር ቆይታ ላድርግ። ማለት ይከብዳል። የእናትህ ሞት የሰማህበት መንገድ ከባድ ነው። በህይወት እንዳለ የምታውቁት ሰው በድንገት አርፏል ስትባሉ ጭራሽ እናት ስትሆን ደግሞ ከባድ ነው። ወንድማችንን ሳንረዳው ቀርተን አይደለም፣ ግን ካለብን ችግር ካለብን የጊዜ ጥረት አንጻር ነገሮቹን ሀዘኑን ማስተዛዘን ራሱ በስትክክል አልቻልንም። ትላንት ተረብሸን ያደርከው እንቅልፍ ራሱ በስትክክል አልተኛህም። ከኛው ጋር ነው የነበርከውና ከባድ ሁኔታ ውስጥ እንዳለ ሳናቀርተን ሳይሆን ካለንበት ችግር አንጻር ነው። ተረዳን እንጂ እኛን አንተ ሚዲያ ላይ ለማቅረብ አንተ እንዲቁጭ ብለን ያንተን ካንተ ወሬ ለመስማት ሳይሆን ከጊዜው ሩጫ ሴትዮዋ ሌላ ሰው እንዳትጎዳ ሌላ ቤተሰብ እንዳይበተን በሚል በእናንተ ቢያንስ የደረሰው ይብቃ ለማለት ያህል ነው። መማሪያ እንድትሆን ለህግ እንድትቀርብ ነው እንጂ እናንተ ያላችሁበትን ችግር ሳንረዳ ቀርተን አይደለም ወንድሜ። እስቲ ስላለው ነገር የተፈጠረውን ነገር ደግሞ በአንተ በኩል መስማት፣ የእናትን ነገር እንዴት ነበር አንተ የምታውቀው? አሁንስ ምንድነው እየተሰማ ያለው የሚለው ነገር እጄ ውስጥ ተሰብሯል በጣም ምንም ነገር የማውራትም አቅሙን እያጣሁ እሱ ነግሬዋለሁ እኮ እናቴን ፈልግልኝ ብዬ እግሩ ስር ተንበርክኬ ለምኜዋለሁ።
ተስፋ ነበረኝ። እውነት እናቴን አገኛታለሁ። እኔም ማግኘት ከቻሉ እሷንም ያገኟታል ብዬ ተስፋ አድርጌ ነበር። ግን እሷ የለችም። እናቴ እንደናፈቀችኝ ጠፋችብኝ። ላያት እንደተመኘው በዛው ቀረች። ተስፋ ነበረኝ እኮ ማለት የሆነ በቃ ቤተሰባችን ይመለሳል፣ እንደ ድሮ እንሆናለን ምናምን ተስፋ እያደረኩ ባለሁበት ሰዓት እንደዚህ አይነት ነገር መስማት ለእኔ በጣም ነው መቋቋም ከምችለው በላይ ነው። ውስጤ ተሰብሯል። እውነት ሁሉም ነገር እኮ ማለፍ ይችል ነበር። በሁሉም ነገር እኮ ማለፍ ይችል ነበረ። ሁሉም ነገር እኮ ማስተካከል እንችል ነበር። ትንሽ ጊዜ ብትታገሳት ምን ችግር ነበረው? እናቴ እንዴት እንደሞተች እንኳን እኮ አላውቅም። እንደ ልጅ እንኳን እኮ አብሬያት አልነበርኩም። እሷ እንድታቅፈኝ እፈልግ ነበር። ከእሷ ጋር መጫወት እፈልግ ነበረ። ቁጭ ብዬ ማውራት እፈልግ ነበረ። ለምን ይህን ነገር አደረግክ አባ? ሻውን ሉቃስ ስላመስገነ ምን ላድርግሽ? አባቴን እወዳለሁ፣ አልጥልም። ግን አንተም መውቀስ ይኑርብኝ ማመስገን ምንም እርግጠኛ አይደሉም። ምንም አንተም መጥላት ይኑርብኝ መውደድ ምንም አላውቅም። ያንን የመሰለ ህይወት በጠበጥኩ። እውነቱን ንገረኝ ካልከኝ እናቴ ለመሞቷ ተጠያቂ እያደረኩ ያሉት አንተ። አባኔ ለሁሉም ነገር ተጠያቂ እያደረኩ አንተን ነው። እናቴ ከሆነ በህይወት ትኑር ነበር የዛ ጊዜ ባተጣሉ። ቤታችንን እኮ ያፈረስኩ አንተ ነህ አባ። እሺ ልውደድህ ልጥላ ምን ላድርግ ንገረኝ። አንተ እኮ ነህ ተወቃሽ ለሁሉም ነገር። ልጄ እውነት አለህ፣ እውነት አለህ። እኔ ነኝ ለዚህ ሁሉ ጥፋት ችግሩ እኔ ነኝ። ውቀሰኝ፣ ተቆጣኝ። ልጄ ተው፣ የፈሰሰ ውሃ አይታፈስም። ተው፣ እሷ አርፋለች። ተው እስቲ እኔን አባትንም ታጣለህ። ተው እባክህ ተው፣ ተረጋጋ ልጄ። ተው እስቲ ምን ይደረጋል? ሞት በየተራ ነው። ነገን የምሃጅ ነኝ። ተው ልጄ ተው። እናቴ ናፈቀችኝ አባቴ። እኔን ናፍቀኝ። አይዞህ ልጄ፣ አይዞህ ልጄ፣ አይዞህ። ምን ይደረጋል? ክፉ ናፈቀኝ። ምን ይደረጋል ልጄ? ተው እስቲ ተው። የጥፋቱ ኮር እኔ ነኝ። ውቀሰኝ ግን ወድጄ አይደለም እኮ ልጄ። ተይዤ እኮ ነው በመተት ልጄ። ተወኝ እስቲ ተው። አታልቅስ ልጄ። እናቴ ተው እስቲ። ቢያንስ ሄደህ እዛ ቦታ ላይ እርምህ እንድታወጣ እናት ያለችበት ሁኔታ መቃብሩን ሁሉ ነገር አይተሃልና ምነው እሺ አንዴ ባት ምንም ስላላደረግኩ ይቅርታ ብላት ምን አለበት? በቃ ተረጋጋ እባክህ ኤፍሬም። ሆኖ እኮ አድጌያለሁ እናቴ ቀይልኝ። በቃ ኤፍሬም እባክህ አሁን ነገሮችን ማስተካከል አለብን። በለቅሶ የሚፈቱ ነገሮች እኮ የሉም አይደለ? እባክህን ተረጋጋ አንተ። ለቅሶ አይደለም ነገሮችን ማስተካከል። ስታድግ ነገር አሉ ያለችኝ እኮ ነገር አለ። ምንድን ነው ያ? ይገባናል ኤፍሬም እባክህን ተረጋጋ። ስቀዋልን ነግሬ ነበር። አይዞህ እሺ ኤፍሬም። እናቴ ኤፍሬም እባክህ ተረጋጋ። እናንተ እንውጣ እንዴ? እናቴን ትንሽ እረፍት አድርገው ይምጣ። ኤፍሬም እባክህን ትንሽ ሂድ ከተማ ነው። እሺ ሂድ ኤፍሬም በቃ እሺ በል እባክህን እሺ በል እሺ በል እባክህን እሺ በል ኤፍሬም እባክህን እሺ በል በቃ ሂድ ኤፍሬም እባክህን እሺ በል ሂድ ኤፍሬም ሂድ እባክህን ሂድ በቃ አይዞህ እሺ
ሳሚ እንግዲህ ያለውን ነገር እንግዲህ ያው ጋሽ አስራት እርሶም እንደሚረበሽ አውቃለሁ። ብዙ ነገሮችን ያሉበትን ሁኔታ ነው ሊረዳ የምችለው። አይፈርዱበትም ኤፍሬም ላይ፣ ምክንያቱም ብዙ ተጎድቷል፣ ብዙ ልቡ ተሰብሯል። ምክንያቱም እናቱ እንደጠፋች ነበር የሚያውቀው፣ የሞተችበትን ሁኔታ አያውቅም። በሰዓቱ ደግሞ እንደሞተች ቢያውቅ እንኳን ቀብሮ እርሙን እንኳን ማውጣት አልቻለም። ይሄ ደግሞ በጣም የሚበላ የሚቆረቆር ነገር አለው። በልጅነቱ ብዙ እንደነገረችው አድጎ እሷን አግኝቶ ብዙ ነገር ለማወቅ እናንተን ለማስማማት ብዙ ተስፋ የነበረው ልጅ ነው ከኔ ጋር ቆይታ ሲያደርግ የነበረው እና ያንን ህልሙን ነው ድንገት ያጨለምንበት። እንግዲህ በጣም ይከፋል። እርሶም ደግሞ በዛ ሁኔታ ውስጥ እንደሚያልፉ እርግጠኛ ነኝ። ምክንያቱም አንደኛ ሚስቶትን የፈቱበት መንገድ ልክ አይደለም፣ እርሶ በማያውቁት መንገድ ነው። ሁለተኛ ደግሞ የሚስቶትን አብሮ አደግ ለዚህ ሁሉ እንግልት ያደረገቻችሁን ጠንቋይ ነበር አግብቶ የነበረው እና ይሄ በራሱ ለእርሶ ትልቅ ህመም ነው። በማያውቁት አይነት መንገድ በጣም የሚወዷትን የልጆትን እናት ባለቤቱትን ማጣት ቀላል ስሜት አይደለም። ከዛ ውጭ ደግሞ በስተርጅና በዚህ እድሜዎት ብዙ ስቃዮችን ማሳለፍ፣ ተደጋጋሚ ጊዜ ዛቻዎች፣ ማስፈራሪያዎችን ማድረስ፣ ልጆት ታፍኖ ጧሪ እርሶን ደጋፊ ማጣት ቀላል ስሜት አይደለም እና የእርሶንም ስሜት እረዳለሁ። እንዳልኩት ነገሮችን ለመጨረሻ ጊዜ ለባት ሰተን መሄድ መቻል አለብን። እንደው ሌላ የምጠይቀው ጥያቄ ግን ልጆት የታፈነ ሰዓት ላይ እሷ ልታፍንብኝ ትችላለች ብለው አላወቁም እና ወደ እሷ ጋር ሄደው እንደው እሷ ላይ እርምጃ ለመውሰድ ወይም ደግሞ ልጆትን ለማግኘት አልሞከሩ? እኔ እሷንማ በሚያውቋት ሰዎች እባክሽን ልጄ ያለበትን አሳይኝ እባክሽን ብዬ ላኩባት። እንኳን ልጁን ላሳይ ለሱም ለራሱ ቢያስብበት ይሻላል። ሁለተኛ እንደዚህ ብላችሁ እንዳትመጡ እኔ ጋር ነው ያለቻቸው። ከዛ በኋላ እኔም እንግዲህ ጉልበቴ ደክሟል፣ አይኔ ፈዟል። ከዚህ በኋላ እዚህ ሴትዮ ጋር እንደገና የበለጠ ችግር ውስጥ ገብቼ ልጄን አጣለሁ ብዬ አፌን ዘግቼ ዝም አልኩኝ እና ይህን ስል ደግሞ እባካችሁ ፈልጉልኝ የምላቸውን ሰዎች ደግሞ እያፈላለጉ እባካችሁን እያልኩኝ ስንት ገንዘቤን አውጥቻለሁ። እሱን ለማግኘት ስንት ገንዘቤን አውጥቻለሁ። እንደው በህይወት አለ የሚለኝ ሰው እንኳን እንደው ካለ ብዬ እና ያለፋሁት የለም፣ ያልወጣሁት ያልወረድሁት የለም። ከዛ ግን ማስጠንቀቂያ ይላክብኛል፣ የሆኑ ቦዲጋርዶች ትልክብኛለች። በቃ አፍን ዘግተህ ቁጭ በል። ልጁን ያለበትም የምናውቀው እኛ፣ አንተ አርፈህ ቁጭ በል፣ ያለዚያ ግን የልጅህን ህይወትም አታገኝም አንተም አትኖርም ብለውኛል። እና በዚህ ስቃይ ውስጥ ነው የነበርኩኝ። አውሬ ነች ሴትዮዋ፣ አውሬ። እንዴት አድርጎ እንዲሁ ምኑ ሰይጣን ጋር እንደው እግዚአብሔር እንደው እሷ ጋር እንዳኖረኝም ራሱ ለእኔም አይገባኝም፣ እንደው አይገባኝም። የኖርናት እንግዲህ 1-2 ዓመት ነው እንግዲህ። ያም ደግሞ ኑሮ አይባልም፣ ስቃይ ነው። በስቃይ ነው የኖርኩት እና ማታመጣው ጉድ የለ፣ ማትጎትተው ሰው የለ እና እግዚአብሔር እንግዲህ ብሎ ደግሞ አላቀቀኝ ብዬ ስል ደግሞ ይኸው ልጄን ደግሞ አስጠልፋ የት እንዳስገባችሁ አላቅም። እና እንግዲህ እግዚአብሔር ፊቱን አዙሮልኝ እችን ቀሪዋን እድሜን ከልጄ ጋር አብሬ ሐዘኔንም ቀሪውን ጊዜን አሳልፋለሁ ብዬ ነው ጸሎቴ የነበረው። ስጸልይ ነው የደረሳችሁ እናንተም። እና በዚህ ሁኔታ ነው ያለሁትኝ። እንግዲህ እሷን ደግሞ እውነትም እንዳላችሁት ከኛ አልፋ ለሌላውም ደመጣጭ ነችና ለሌላውም ችግር ሳትሆን ድረሱባት። እችን አውሬ የሆነች ሰው ድረሱባትና ለሕግ አቅርቧት። እስኪ እንደው አደራችሁ፣ እንደው እኔም በጸሎት ይረዳችኋለሁ ጉልበት ቢደክምም። እንግዲህ ጋሽ አስራት ይገባኛል፣ የእርሶም ስሜት በጣም ጥልቅ ነው። ምክንያቱም ትልቅ ሀዘን ያለቦት፣ ብዙ ችግር ነው ያለቦት እና ልጆት በእነዚህ አይነት መንገድ ተሰቃይቶ እዛ ቦታ ላይ ለሳምንት ያህል ቆይቶ ከዚህ በላይ ራቆቱን ሆኖ ነበር ያገኘነው። በጣም ተንገላቶ ነበር። እንደው አንዳንድ ቆይታ አድርገን ነበር ወደ ማምሻውን ከእሱ ጋርም ቀረጻ አድርገን የነበረውና እርሶ ጋርም ስንመጣ ብዙ ችግር እንደነበረ እናውቃለን። ስለዚህ ብዙ ነገሮችን ተፈጥሯል። ሰምቻለሁ ልጄ፣ ሰምቻለሁ። እንደው ጥፋት አለብኝ፣ ሁሉን ነገር አጥፊው እኔ ነኝ። እኔ አሁን
እንደው ይሄን ካሜራህን ወደዚያ ያደርግ ሰዎችን ማስወጣ አንድ ምስጢር አለ እነግርሃለሁ ያልነገር የደበቁ ካለ እኮ ካሜራው መጥፋቱ ምን ያደርጋል አይ ይሄ አይኑር ግድ የለህም እነሱን አስወጣ ምንድነው የደበቁኝ ልጅም ይበሳጫል ብዬ ነው እሱም ወጥቷል እኮ ምንድነው የደበቁኝ ካሜራ መጥፋቱ ምን ያስፈልጋል እኔ ልንገርህ ምስጢሩን ንገሩኝ ባልደረቦቼ ናቸው አብረን ነው የምንሰራው ምንም ችግር የለም አይሆን ለምን ጋሻ ስራት ለምን አይደለም ችግር የለም ከካሜራ ጀርባ ያላችሁ ሰዎች እሺ ውጡላችሁ ይሉጡ እሺ ካሜራማን እሺ ቁጭ በሉና ንገሩኝ ምንድነው የተፈጠረው ትላንትና የእናንተን መምጣት እባክሽን ልጄን ያለበትን አሳይ ብዬ ስደውልላት ልጅ ያለበትን አሳይሃለሁ ነገር ግን አንተ ምን እየሰራህ ነው ብላ ስትለኝ እኔ ምንም አልሰራሁም ግን ሰዎቹ መጣው ጠይቀውኛል እና እንዲህ አይነት ሰዎች መጣዋል ካሜራ ይዘው ምን ማለት ነው ስለዚህ አንቺም ጋር ሊመጡ ይችላሉ ብዬ ነገርኳት ልክ ነህ እነግርሃለሁ እኮ ልነግርህ አይደለ እሺ ምንድነው እኔ ላንተም ደብቀው ነገር የለኝም እና ምክንያቱም ልጄን አምጥተህልኛል እና እቺ ሴትዮ ምንድነው ያለው ስትለኝ ነገርኳት መጀመሪያ የእናንተን ጉዳይም እኔ ለማን ነው የነገሩት እቺ ጠንቋይ ነው ምን ብለው ነው የነገሩት ጋሻ ስራት አይ እኔ ጋር ሰዎች መጣዋል የኛ መምጣት ነው የነገረው ለሱ የኛ መምጣት እንዴት ይነግሯታል ይሄንን አደጋ ላይ እኮ ነው እኛ የእርሶ ልጅ ስናመጣ ለእርሶ ስንደርስ አደጋ ላይ እኮ ነው የጣሉን ችግር ነው ይሄን እኮ ነው ምን የት እንደምናገኝ አሳያቸዋለሁ ብለው ቃል ገብተውልን ጋሻ ስራት የት እንደምትገኝ የት እንደምንሆን ቃል ገብተውልኝ ነበር አይደል እንዴ አሁንም እነግራችኋለሁ እሺ ንገሩኝ የት ነው ልናገኝ እሱ ብቻ ንገሩኝ አዲስ አበባ ነው ያለችው እሺ አዲስ አበባ ይትሙታ በምን ላምኑ ትችላለህ አዲስ አበባ ይትሙታ አፍንጮ በር አካባቢ ነው ያለችው አሁንም አለ እኮ ቦታው እንዴት ነው ልናገኝ የምንችለው ጋሻ ስራ ለምን እንዴት እንደዚህ አይነት ነገር ያደርጋሉ ልጅ ቦታውን ያውቀዋል አይደል የኔን ቤት ያውቀዋል እሱ ካላው እዛ ነው የምትገኘው እሱም ይዟችሁ ይሄዳል እሺ እባካችሁ ታሙ ውጭ ያላችሁ ሰዎች እባካችሁ ኑ ተሰብሰቡ እባካችሁ ኑ አሁኑ ኑ ታሙ ከሄዱ ውድ ቤተሰቦች እንግዲህ ሳሚ ከሰውየው ጋር ውስጥ ነው ያለው ምን እየተፈጠረ እንደሆነ አልገባንም ምን እየነገሩት እንደሆነም አልገባንም ብቻ ሌሎቹ ካሜራማኖቹ ወጥቶ በድምጽ ሪከርድ ብቻ ነው ሪከርዱንም አልሰማነው ምን እየተፈጠረ እንደሆነ ሳሚ ምንድን ነው የተፈጠረው ሆኖናል ታሙ ሰውየው የዋሻ ነገር አለ ለጠቋይ እንደደወላት እባክህን መኪና ውስጥ ግባ መኪና ውስጥ እባክህ ጋርድ እዚህ አስቀሩ አንድ ጋርድ ብቻ ከኛ ጋር ሰውየውና ልጆች ይጠብቁ እባክህ ቶሎ በል ምንድነው ሳሚ ተሙኛላችሁ አንድ ጋርድ ብቻ እሺ ሌሎቻችሁ ተከታተሉን በሌላ ቀጥታ ወደ አዲስ አበባ ነው የምንሄደው ቶሎ በሉ ምንድነው ሳሚ ታሙ ጉድ ሆኖናል ምንድነው ሰውየው እኛ የገባን ሰዓት ላይ ዋሽቶናል ለሴትዮዋ ደውሎ ወደ አዲስ ሰውየው ዋሽቶናል አዎ ምንድነው የተረገ ነገር ነው የነገረን ወደ አዲስ አበባ እንሂዳው ወደ አዲስ አበባ መሄድ መቻል አለብን ምክንያቱም ያቺ ሴት አዲስ አበባ ነው ያለችው ከዛ በተጨማሪ ደግሞ ደውለው ነግሯታል እኛ እርግጠኛ ነህ ሳሚ ሰውየው እኛ ሰውየውን ለማረጋጋት በነበረበት ሰዓት ላይ ወደ ውስጥ ገብቶ ነበር ውሃ መጠጣት መቻል አለብን ብሎ ውስጥ ገብቶ ነበር በዛን ሰዓት ነው እርግጠኛ ነኝ የደወለው ስለዚህ የዛን ሰዓት ላይ ሄዷል ስለዚህ ቀጥታ ወደ አዲስ አበባ እንሄዳለን ማለት ነው እርግጠኛ ነህ ሳሚ አዎ እቺ ልጅ እንዳታመልጠን እባክህ ያዝናት ስንል ችግር የለም ወደ አዲስ አበባ እንሄዳለን መሄድ መቻል አለብን ቶሎ እርግጠኛ ነህ ሳሚ እርግጠኛ ነኝ ወጥመድ እንዳይሆን እንደዛ አይሆንም ሰውየው እርግጠኛ ስለዚህ ማለት ልጁ እንደምናገናኘው ቃል ገብተን ከዛ በኋላ ነው የኛን ነገር የተረዳው ውሃ ልጠጣ ብሎ በገባበት ሰዓት ነበር ለሰው የደወለው ይሄንን ነገር ነው በስርዓት ይነገረኝ ያ ማለት ቀጥታ አዲስ አበባ እንደሄደችና እሱ ይኖርበት የነበረበት ቤት እሷ የወረሰችበት ቤት እንደምትገኝ ነው ያለው ስለዚህ ቀጥታ ወደዛ ነው ወደ አፍንጮ በር አካባቢ ብሎ ነው የጠቆመን እዛ ነው መሄድ መቻል አለብን እሺ እባክህ ቶሎ በልተሙ እባክህ ችግር የለውም አንተ ተረጋጋ ካሜራ ጀርባ ያላችሁ ደውሉ ካሜራማን ደውሉ ሰውየው መደም ጠብቃችሁ ሆን ተብሎ ወጥመድ እንዳይሆን እርግጠኛ ነኝ ሌላ ምንም የተለየ ነገር ማለት ልጁን እንዳገናኘ ነው ሳያቅ ነው ልጁ ሰውየውም ተደናግጦ የነገረና ያለው ነገር እያንዳንዱ ነገር ስለዚህ ሆን ብሎ ነው ቢሾፍቱ ደብረ ዘይት እያሉ ሲያስፈጉን የነበረው እሱ አዲስ አበባ ተቀምጣ ነው ማለት ነው ሰውየው ሆን ብሎ ሳይሆን በመሀል ደውሎ ነገራት እኛ እሱ ጋር የገባን ሰዓት ውሃ ልጠጣ ብሎ ነበረ ከዛ በኋላ ነው አረጋግተን ማውራት የጀመርነው ልጁን ስናገናኘ ነው ትክክለኛ ሰው መሆናችንን ያወቀው በዛ ማን ነው ደውዬላታለሁ ብሎ የነገረን እንሄዳለን ወደ አዲስ አበባ እንሄዳለን አዲስ አበባ ያሉ ጓደኞችን ጋር ደውሉ የህግ አካላት ጋር ይደወል አፍንጮ በር አካባቢ ነው ጥቆማ ሰጥቶናል ቦታውን እያንዳንዱ ነገር ስለነገረን ከነሱ ጋር እንደዋወላለን የህግ አካላቶች ጋር ይደወል እዚህ ያለው ሰዎች ደግሞ በሰራ ልጁም ሰውየውን መጠበቅ መቻል አለባቸው ደውሉላቸው በጣም እንዴት በእንደዚህ አይነት መንገድ ይሳሳታል ያዝና ስንለው እያመለጠችን ያለችው ካምባላ አታመልጠንም ካሜራውን አጥፉና ደውሉ አዲስ አበባ ደውሉ ቶሎ በል
እንግዲህ ተመልካቾቻችን ወደ አፈንጮ በር አካባቢ ደርሰናል ማለት ነው። ቀጥታ አዲስ አበባ ገብተናል። የኛ የጋ አካላቶችና ከኛ ጋር የሚሰሩ ሰዎች እዛ ቦታ ላይ እያንዳንዱ ነገር እያሰሱ ነው ያለው። እርግጠኛ ነኝ ተሞ የደረሱበት ነገር ይኖራል። ስለዚህ እሷን ለማግኘት ነው የምንሞክረው። ዛሬ ከእጃችን ማምለጥ መቻል የለባትም። ምክንያቱም ብዙ ደም አፍሳለች፣ ብዙ ሰው በደላለች። ሲስ አሁን በእጃችን ውስጥ ለማድረግ የቻለውን እያደረግን ያለ ነው። አዲስ አበባ ደርሰናል። አፈንጮ በር አካባቢ ነው ጋሻ ስርዓት የነገሩን። ስለዚህ እዛ አካባቢ ጋር ሄደን ከህግ አካላቶች ጋር እሷ ጋር ለመሄድ እንሞክራለን ማለት ነው። በዚህኛው መታጠፊያ ነው። አዎ በዚህ ነው የተባለው። እዛ ያሉ ሰዎች በዚህ ነው ብለው ጠቆሙ። ስለዚህ ቀጥታ እንገባለን ማለት ነው። እንግዲህ አብራችሁ ቆዩ ነው የምለው። እዛ ደርሰን ደግሞ የሚደርሰው እያንዳንዱ ነገር ዝቅ አድርጉት። ካሜራውን ማን እንደሆነ እንዳይታወቅ ከቻለን ግቢ ውስጥ ስንገባ የምንቀርጽ ነው እየተጠቀሙበት ግቢ ምናምን ብታውቁ ማክሳችንን እናውልቅና ማን እንደሆነ እንዳይታወቅ ካሜራው ነው ጠንቀቁ። እሺ ይኸውልሽ ቁጭ በይ ባለሽ ነው። ቁጭ በይ እንዳትንቀሳቀሽ፣ ሰማሽ? እንዳትንቀሳቀሽ። የምንም ሽማግሌ የለም። እንዳትንቀሳቀሽ። በእኛ ቁጥጥር ውስጥ ውለሻለሁ። የትም አታመልጭንም ከዚህ በኋላ ገባሽ? እንደ ሌላ ጊዜ እባብ ዘንዶ ምናምን የሚባል ነገር አይሰራም። ቤቱን ፈትሹ። ከካሜራ ጀርባ ያላችሁ ሰዎች ቤቱን ፈትሹ። ምን እየሰራሽ ነው? ማናቸው? ቤቱን ፈትሹ በደንብ ቤቱን ፈትሹ። ፈትሸው። ምንድን ነው ያዝከው? መሳሪያ ይዞ መሳሪያ ይዞ ካሜራውን ዝቅ አድርገው ይዛችሁት ናውጣ። ዝቅ አድርገው ቁጭ በይ። ሁለተኛ ጊዜ አታመልጭኝ። አንዴ ያምልጠሽናል። በሩም ሁሉም ዝግ ነው። ሳሚ ግባ። ሰሚያለሽ? ከዚህ በኋላ የትም አታመልጭም። እሺ ይሄን ነገር አጥፊ። ይሄን ነገር ምንድን ነው እየሰራሽ ነበር? አነሳሽ። ቶሎ በይ አነሳሽ። ይሄን አጥፊ። ይሄ ሻሞቹ ናቸው። አጥፊ ሻሞቹ አጥፊ። ሳሚ ምንም ነገር እንዳትነካ። ሁለተኛ ጊዜ አታመልጭኝ ሳሚ። ከዚህ አካባቢ ይዘናት እንሂድ እንዴ? ድጋሚ ልታመልጠን ትችላለች። ለደህንነታችን ታሰጋናለች። ይገባሻል? በደንብ ዙሪያውን ፈትሹ። ሁለተኛ አሏ ሁሉም ይኸውልሽ፣ ሁለተኛ ጊዜ አታመልጭኝ። ያዟት። ከዚህ ቤትማ ይዘነው ወደኛ ቦታ ነው ሰዳት። ያዛት። ማንም ምንም እንዳይነካ ለምስክር ይሆናል። ቀጥል። እሺ እንግዲህ ተመልካቾቻችን በመጨረሻም ለረጅም ጊዜ ስታሰቃየን የነበረችዋን ብዙ ደም አፍሳ የነበረችውን የብዙ ሰዎችን እንባ አፍሳ የነበረችዋን ጠንቋዩን ሴት በእጃችን ውስጥ አስገብተናታል ማለት ነው። ከዚህ በኋላ ወዴትም መሄድ አትችልም። እንግዲህ በአስቸኳይ ነው ወደ አዲስ አበባ መተን የነበረው። ጋሻ ስርዓት ናቸው ይህንን ጥቆማ ሰጥተው ነው የነበረው። ብዙ ነገር አድርገውን ነበረ። በመሀል ደውለውላት እንደነበረም ተናግረዋል። የደወሉበትን ምክንያት ሊያስረዱ ሞክረው ነበር። በጣም ተደናግጠን ነበረ። እንዴት በእንደዚህ አይነት ሁኔታ ውስጥ ሊናገሩ ይችላሉ ብለን ፈርተንም ነበረ። እሳቸው በሰጡን ጥቆማ መሰረት እዛው ቤት ውስጥ እንድናገኛት ሆኗል። እሳቸው የጠቆሙን ቤት ውስጥ አሁን ለደህንነታችንም እንዲሁም ደግሞ ከዚህ በፊት የተፈጠሩ ተደጋጋሚ ስህተቶች እንዳይፈጠሩ በሚል ወደኛ ማቆያ ይዘናት መተናል ማለት ነው። ስለዚህ ቀጥታ ከእሷ ጋር ያለንን ነገር እንጨርስና እሷን ለህግ አካላቶች ከነ ማስረጃዋ እናቀርብላታለን። እንደ በፊቱ በተለየ ሁኔታ እኛን የምታስፈራራበት እኛ ላይ ስቃይ የምታደርስበት ምንም አይነት ምክንያት አይኖርም። እሺ ሰምኛለሽ? አሁን ለአንዴና ለመጨረሻ ጊዜ በቁጥጥራችን ውስጥ ውለሻል። ከዚህ በኋላ ደግመሽ የምታመልጭበት ደግመሽ የሌሎችን ሰዎች ደም እንባ የምታፈሽበት ምንም አይነት ምክንያት አይኖርም። ንገሪኝ እስቲ ምንድን ነው የተፈጠረው? እንዴት ልትያዥ ቻልሽ? በመጨረሻም በእንደዚህ አይነት መንገድ ወደቅሽ። ምን ተሰማሽ? ምን ይሰማኛል? እንግዲህ የጠቆመኝ ሰው ነው ያስያዘኝ። እንግዲህ ከጋሻ ስርዓት ጋር የተለየ ግንኙነት እንዳለሽ ጋሻ አስራት በተለየ ሁኔታ አግኝተናቸው ስለነበረ ከዛ በተጨማሪ እኛ አግኝተናቸው በነበረበት ቅስፈት ላይ ለመግባባቶች ተፈጥረው በዛ መሀል ነው ለአንቺ ደውለውልሽ የነበረውና በዚህ ልክ እንዲፈሩሽ ያደረግሽበት ምክንያት ምንድን ነው? ምንድን ነው ትለኛለህ? ታውቀዋለህ እኮ ስራዬ ነው። እሱ ብቻ እንድትፈሪ እንዳላደረጉሽ እርግጠኛ ነኝ። የሆነ ያስተሳሰራችሁ ነገር ይኖራል። ያው እሱና እኔ በእርግጥ ያው ለመበቀል ነው የቀረብኩት። ቆይ ማለት ይህ ታሪክ ሲነገረኝ ነበር እና ጋሻ ስርዓትም የጋሻ ስርዓት ልጅ የሆነው ኤፍሬምም ብዙ ነገሮችን ነግረውኛል። የጋሻ ስርዓት ባለቤት የአንቺ አብሮ አደግ ጓደኛ ነበረች። እሷ በእንደዚህ አይነት መንገድ ሄዳ እሳቸውን ያገባሽው ግን አንቺ ነሽ። ይህ ሁሉ ነገር እንዴት ሊሆን ቻለ? እሷ እንዴት ከዛ ህይወት እንድትፋታ ልታደርግ ይቻልሽ? እርግጠኛ ነኝ ይሄ በመተታ መተትሽ ነው ይህን ሁሉ ነገር ያደረግሽው። እሱን እንኳን ለማለት ለመፍረድ አትቸኩል። እሷ ናት እንጂ እኔ አይደለሁም ጥፋተኛ የነበርኩት። ምንድን ነው እሷ ናት? ንገረኝ እስቲ።
እኔ ባለፈውም ነግሬያቸዋለሁ። እናንተ ያው ተደጋጋሚ ጥያቄ ነው የምትጠይቁኝ። እኔ ይሄንን ነገር ከቤተሰብ ነው ከልጅነት ጀምሮ ነው ይሄን እምነት እየተከተልኩ ያደግኩት። ልጅ ሆኜ ገና 10 ዓመት 11 ዓመት ሆኜ ራሱ ማንም የማይሰራውን ስራ ሰራ ነበር። እሺ ያም በቃ በዛ እምነት ውስጥ ሆኜ ለረጅም ዓመት ኖርኩ። አሁንም ያለሁት በሱ ነው። ግን በዚህ አጋጣሚ ለዚህ ሁሉ ነገር ተጠያቂ የነበሩት የአስራት ሚስት ቤተሰቦች ናቸው። አንቺ ሰዎችን ለማጥፋትሽ፣ አንቺ ሰዎችን እንባ ለማፍሰስሽ፣ ከዛ በተጨማሪ ብዙ ጉዳት ለማድረስሽ እንዴት ነው ሌላ ሰው ተጠያቂ የምታደርጊው? በራስሽ ፍቃድ እኮ ነው ሰዎችን እየጎዳሽ ያለሽው አይደል? አይደለም። እሺ ቀጥይ እስቲ እንዴ ንገሪኝ። እነሱ ናቸው የነሱ ቤተሰቦች ናቸው። ከልጅነት አብሮ ከእናት ከአባቴ ጋር ሲያድጉ ይሄንን እምነት ለእኔ እናትና አባት አውርሰው እነሱ የራሳቸውን ኑሮ ቀጠሉ በሰላማዊ መንገድ። እነሱ አምሮባቸው ሞቱ። የኔ ቤተሰቦች ግን ይሄን እምነት እንደተከተሉ ለንስሐ እንኳን ሳይበቁ እንደዚሁ አሟሟታቸው በራሱ በጣም በሚያሳዝን ሁኔታ ሞቱ። እናትና አባቴ የሞቱት ይሄንን እምነት እንደያዙ ነው። የእነሱ ቤተሰቦች ግን እንዳማረባቸው ኖሩ። በመጨረሻም ከአስራት ጋር ልጃቸውን አጋብተው እነሱ ወደ ፈጣሪያቸው ሄዱ። ስለዚህ እኔ ደግሞ ያንን ቂም በቀል ይዤ ነው እነሱን ለመበቀል ያደረኩት ነው። በቃ እሷንም እንደማይሆን ሆና እንድትሞት አደረኳት። ባሏንም ቀምቼ ያገባሁት ይሄ ነው በቃ። ማለት አሁን እያልሽኝ ያለሽው ያቺ አብሮ አደግ ጓደኛሽ የእሷ ቤተሰቦች የአንቺን ቤተሰቦች በተለየ ሁኔታ ሌላ ነገር እንዲያደርጉ አድርገውና ነው ወደዚህ ነገር ወደዚህ እምነት ያስገቡኝ የእሷ ቤተሰቦች ናቸው። እናትና አባቴ በዚህ እምነት እንዲቀጥሉ ያደረጓቸው እነሱ ናቸው። ከዛ በኋላ ግን የራሳቸውን እነሱ ከዚህ ህይወት ወጥተው ንስሐ ገብተው እነሱ በትክክለኛ እምነታቸው ሞቱ እንዳማረባቸው። የኔ እናትና አባት ግን እግዚአብሔር ይማር እንኳን ሳይባሉ አሟሟታቸው በሙሉ ከፍተው ነው ያለፉት። ስለዚህ በቀል ነበረብኝ። እኔ ከልጅነቴ ጀምሮ ይሄን እምነት ስከተል እንደነበር ደጋግሜ ነግሬያለሁ። ይሄንን የሚያደረኩት ደግሞ ከቤተሰብ ያገኙት ውርስ ነው። የኔን ቤተሰቦች ደግሞ ያወረሷቸው የእሷ ቤተሰቦች ናቸው ያስተማሯቸው፣ ይህን እምነት እንዲከተሉ ያደረጓቸው። እነሱን የኔን ቤተሰቦች ካስገቡ በኋላ የራሳቸውን ህይወት መኖር ጀመሩ። እና ታዲያ እኔ ምን ብዬ ነው እሷ አምሮባት ወልዳ ከብዳ እንድትኖር ምፈቅድላት ይመስላል? ከዛ በኋላ ጋሽ አስራትን ማግባት ለምን አስፈለገ? እሷ በእንደዚህ አይነት መንገድ በቀል ነው በቀል ነው። ጋሽ አስራትንስ ብትበቀይበት ምክንያት ምንድን ነው ንገሪኝ እስኪ። እንዲህ የተወለደው ልጅ እኮ እሷም የሱም መሰለኝ። ስለዚህ እሱን ማግባቱ ነው ለአንቺ ትክክለኛ አማራጭ የነበረው? እሱን ቀማዋት። እሷ ደግሞ ያየችውን ሳበላ ያማራትን ምንም ነገር ሳታደርግ እንዲሁ ምቅቅ እንዳለች እንዳየችው እንዳማራት እንድትሰቃየች እንድትሞት አረኳት። ይሄን ያደረኩት። እሺ ከዛም አልፌ ልጇንም አግቼው ነበር። ከጋሽ አስራት ጋር ጥሩ ኑሮ እንደነበራችሁ መጀመሪያ ሰሞን ላይ፣ ከዛ በኋላ ግን ጋሽ አስራት ያለውን እያንዳንዱ ነገር ከገባ በኋላ ከአንቺ ጋር መለያየትን እንደፈለገ ትዳሩን ማቋረጥ እንደፈለገ ነበር የነገረን እና ይሄ ነገር ምን ያህል እውነት ነው? ከዛ በተጨማሪ ደግሞ እሱ ከፈታሽ በኋላስ እሱ ላይ የተለያየ ዛቻና ማስፈራሪያ ማድረሱ ለምን አስፈለገ እንዴ? እና ታዲያ ሀብቴ ንብረቴ ይለኛል እንዴ? ምን ፈልጌ የገባውና? ሲጀመር ባዶ ላድርገው ነበር የገባሁት። እሱ ደግሞ ያን ለማሸሽ ሞከረ። ሀብቱን ንብረቱን ለልጁ ለማውረስ ሞከረ። ከዛ ተያያዝና በስተመጨረሻም ያው እንዳየው ልጁንም አገጥኩበት። እሱንም የማይሆን እንደውም ብዙ ነገር አድርገው ነበር። ሀብት ንብረት ማጣት ብቻ እንዳይመስልህ ብዙ ነገር ማድረግ እችል ነበር። በዋናነት ግን እሷን ነበር መበቀል የፈለግኩት። እሷ በምፈልገው መንገድ እንዳልሆነ ሆና ሞታልኛለች። በቃ ቤተሰቦችሽ ብዙ ነገሮችን አድርገው ሊሆን ይችላል። አንቺ ደግሞ ያንን ነገር የመበቀል ግዴታ የለብሽም። ከዛ በተጨማሪ ደግሞ ምናልባት ትክክለኛ እምነት እንዳልሆነ የምትከታየው ያወቅሽ ይመስለኛል። ምክንያቱም የእሷ ቤተሰቦች እንዳማረባቸው ትክክለኛውን እምነት ይዘው ነው የሞቱት። የኔ ቤተሰቦች ግን እግዚአብሔር ይማር የሚላቸው እንኳን አጥተው ነበር የሞቱት ብለሻል። ያ ከሆነ አንቺም የዕጣ ፈንታ ከሚደርስሽ ለምን ትክክለኛውን እምነት ተከትለሽ ወደ ጥሩ መንገድ መተሽ ህይወትሽን ማስተካከልን አልመረጥሽም? ህይወቴን ያበላሸውን ሰው ሳልበቀል እንዴት ነው ወደ ትክክለኛው የት? ከተበቀልሽ በኋላም እኮ ማድረግ ትችይ ነበር አይደለ? ሌሎችን ሰዎች ከማበላሸት ሌሎችን ሰዎች በማይሆኑ መንገድ ከመውሰድ ትችይ ነበር ያንን ነገር ማድረግ። አሁንም እኮ እሱ ነው ያስያዘኝ እንጂ እኔ እኮ እሱን በቃ እንዳልሆነ ሆኖ እንዲሞት ነበር እሱን የምፈልገው። ልጁንም እንደዛው። ልጁን በተለይ ልጁን የእሷ ልጅ ስለሆነ ማሰቃየት ፈልጌ ነበር። ምክንያቱም ቤተሰቦቼን ያጣሁ። ቤተሰብን ማጣት ምን ያህል እንደሚከብድ አታውቅም እንዴ አንተ? በጣም ከባድ እኮ ነው። እናት አባቴን እኮ ነው ያጣሁት። ምንም እኮ ዘመድ የለኝም፣ ምንም ወገን የለኝም።
እኔ እኮ ብቻዬን ነው የቀረሁት። ስለዚህ ያለኝ ነገር ምንድነው እነሱ መበቀል የያዙትን ማሳጣት ባዶ እጃቸውን ማስቀረት በቃ። ከዛም ታሞ ማቀው መሞት በባዶ ቤት አላየሁም እንዴ? ከዛ የመሰለ ቤት አውጥቼ ኪራይ ቤት ስጥለው። ስለዚህ ሁሉም ነገር አቀደሽበት ጋሽ አስራትን ካለበት የሀብት ማማ ላይ አውርደሽ አዘቅጡ ስለመክተት ከዛ በተጨማሪ ደግሞ ያቺን ሴት ባሰብሽው መንገድ ለመግደል ነበር ሀሳብሽ ማለት ነው። ሞታለች እኮ ገድያታለሁ። በጣም ጥሩ። እንግዲህ ካሜራችን በደንብ ማስረጃ ነው። ከዛ በተጨማሪ አንቺ የፈጸምሻቸው ወንጀሎች እልፍ እንደሆኑ ተመልካቾቻችን እንኳን በደንብ የሚያውቁት ነው። እያንዳንዱ ነገር በደንብ ይረዱታል ብዬ አስባለሁ። ስለዚህ እያንዳንዱ ነገር በህግ የምትጠየቂ ነው የሚሆነው። ከዚህ በኋላ ወዴትም ምትሄጂ አይሆንም። እንደቀደመው በተለያየ አይነት ማስፈራሪያዎች አንቺ በምትጠቀሚያቸው አጓጉል መናፍስቶች ከኛ ልታመልጪ አትችይም። አንቺን የምንፈራበት ደግሞ ምንም አይነት ምክንያት እንደሌለ ልነግርሽ እወዳለሁ ማለት ነው። ተግባባን? ከዛ በተጨማሪ እንግዲህ ያው እንዳልሽው የቤተሰቦችሽ ህይወት በጣም አደጋ ላይ እንደነበርና እነሱም ይህንን እምነት እንደተከተሉ አንቺም ከልጅነት ጀምሮ ይህንን ነገር እንዳስተማሩሽ እና እንድትከተይ እንዳደረጉሽ ነግረሽኛል። ከዚህ ነገር እንድትወጪ የደገፈሽ የመከረ መቼም አይኖርም ብዬ አላስብም። እና ከጎረቤት ከሰፈር ሰው ተገለሽ ነበር ስትኖሩ የነበረው። ማንም የመከረኝ የለም። ሁሉም እንደ ቆሻሻ ነበር የሚያዩ። እኔም ደግሞ ይሄን ነገር ከልጅነት ጀምሮ ነው የማውቀው። አብሬ ስከድም የሚያደርጉትን እያየሁ ሁሉን ነገር ይሄን አድርግ እየተባልኩ በ11 ዓመቴ ትልቅ ሰው የማይሰራውን ስራ ሰራ ነበር። ነግሬሃለሁ እኮ ያደኩበት ነው። ግን ክፋት መሆኑን ያወቅኩት ወላጆቼ ከሞቱ በኋላ ነው። በቃ እነሱ ከሞቱ በኋላ የማይሆን ሞቱ። የእነሱ ቤተሰቦች ግን እንዳማረባቸው ሞቱ። ስለዚህ ይሄ ነገር ደግሞ እኔ ከልጅነት ጀምሮ ውስጤን በጣም የጎዳኝ ነገር ስለነበረ እኔም በዛው ቀጠልኩበት። ለበቀል የሚያነሳሳኝ ድርጊታቸው ነው፣ የራሳቸው ድርጊት። ስለዚህ ከልጅነትሽ ጀምሮ ይህን ነገር እያየሽ ነው ያደግሽው። ቤተሰቦችሽ በማየው መንገድ እንደሞቱ ታውቂያለሽ። አንቺ የሚያጣ ፈንታ እንዳይደርስሽ ምንም ያደረግሽው ነገር ግን የለም። ወደሽውና ፈቅደሽ ነበር ስትሰሪ የነበረው ይህንን ስራ አይደለ? ስለዚህ በሰራሽው ስራ ምንም አይነት ጸጸት አይሰማሽም። ብዙ በደሎችን በመፈጸምሽ፣ አንዳንድ ሰዎችን በመበቀልሽ፣ ከዛ በተጨማሪ የብዙ ሰዎችን እንባ የብዙ ሰዎችን ደም በማፍሰስሽ ምንም ርህራሄ ጸጸት እንኳን አይሰማሽም። ፈልገው እኮ ነው የሚመጡ። ይሄን አድርጊልን፣ ይሄን እንዲህ አንዷ ትዳር። ቆይ ሰው ፈልጎ ቢመጣስ መግደል አማራጭ ነው እንዴ? ሰዎችን ማጥፋት መፍትሄ ነው? የፈለገ ሰው ፈልጎ ይምጣ። ሌላ አይነት መንገዶችን መከተል ትሺ ነበር። የሰውን ደም ማፍሰስ እንዴት ነው ፈልገው ነው ሊሆን የምትችው? ይሄ እኮ ጭካኔነትና አረመኔነት የተካነበት ወይ በዛ መንገድ የሄድሽ ሰው እስካልሆንሽ ድረስ በጤነኛ አይምሮ ሊታሰብ የሚችል ነገር እንኳን አይደለም። ከመሬት ተነስቼ አይደለም ጨካኝ ሆንኩት። የሆነውን ሁሉ ነግሬያለሁ። በልጅነት አእምሮ የተቀረጸ ነገር ከውስጤ ሊወጣ አልቻለም። በቃ እንግዲህ ተመልካቾቻችን እንዴት ከእንደዚች አይነት ሴት ጋር ልንግባባ እንደምንችል አላውቅም። ምክንያቱም ብዙ አይነት ነገሮች ነው ያደረሰችው። እናንተ እንኳን እንዳያችሁት ብዙ ስቃይ፣ ብዙ እንግልት ብዙ ሰዎች ላይ አድርሳ ነበረ። እሷን በምንፈልግበት ሂደት ላይ እንኳን ምን አይነት የተጎዱ በጣም የተሰቃዩ ሰዎች እንዳገኘን በደንብ የምታውቁ የምታስታውሱ ይመስለኛል። እና ይህንን ሁሉ ነገር አሳልፋም አሁንም ልጅነቷ ላይ የተፈጠረባት ነገር እንደዚህ እንዳደረጋት ነው ምክንያት እየሰጠችን ያለችው። ዳግመኛ ስህተቶች አይፈጠሩ። ዳግመኛ አንቺ ሴት ከዚህ በፊት እንዳመለጠችው ከኛ እጅ ልታመልጥ አትችልም። እያንዳንዱ ነገር አስተካክለን ለህግ አካላቶች እናቀርባለታለን። እኛ ከምናምነው እምነትና እሷ ጋር ካለው የመናፍስት እምነት የትኛው የተሻለ እንደሆነ የትኛውን መንገድ መከተል እንዳለብን ከበቂ በላይ ማሳያ፣ ለእሷም ማስተማሪያ ለእናንተ ማስተማሪያ ነው ብዬ አስባለሁ። ሁላችንም ባለንበት እምነት ጸንተን ወደ ጥሩ መንገድ መተን ራሳችንን ማስተካከል ነው እንጂ የባዕድ አምልኮ የመናፍስት ህይወት እኛን አሸማቆ ነው የሚገለን። በእሷ ቤተሰብ ብዙ አይተናል። እንግዲህ የሞት ምን አይነት እንደሆነ መገመት አይከብደንም። እና እንግዲህ እሷ እያለችንም ያለ ይሄ ነው። እንደው ከዚህ በተጨማሪ አሁን በዙሪያሽ ብዙ ሰዎች ሊኖሩ ይችላሉ። ብዙ ጥሩ ባልሆነ መንገድ የሚሄዱ ሰዎች አሉ። ለነዛ ሰዎች አንቺ ለኛ ከበቂ በላይ ማስተማሪያ ነሽ። ምክንያቱም ብዙ ኃይል ያለሽ ብዙ ስልጣን ያለሽ ሴት እንደነበርሽ ነበር የሚሰማኝ። ዛሬ ግን በቁጥጥራችን ውስጥ ውለሻል። ከዚህ በኋላ ደግመሽ ወደ ትክክለኛ ህይወት ወይ ደግሞ ወደ ዓለማዊ ህይወት የምትመለሽበት ምንም አይነት ምክንያት የለም። እድሜ ዘመንሽን የምትጨርሽው እስር ቤት በስብሰሽ ነው። ለአንዴና ለመጨረሻ ጊዜ ግን የምታድኛቸው ሰዎች ካሉ ወይ እኛ የምንደርስላቸው ሰዎች ካሉ ጥቆማ ብትሰጪ። ምንም ጥቆማ አልሰጠም። ሁሉም ፈቅዶና ወዶ ነው ወደ እኔ የመጣው እንጂ እኔ ምንም ማስገድጃ ያመጣው ሰው የለም። ስለዚህ አያገባኝም። ከዛ በተጨማሪ እንግዲህ አንቺ የምታመልኪባቸው ወይ ደግሞ አንቺ
የምትታይባቸውን እያንዳንዱን ቦታዎች በተለያየ አይነት መንገድ ይዘናቸዋል። ያንን ደግሞ ለህግ አካላቶችም እያቀረብን ነው። ቢሾፍቱ አካባቢም ሄደሽ እንደነበርና እኛም ጥቆማ ተሰጥቶን ወደዛም ሄደን ነበርና እዛ አካባቢ ላይም አምልኮ የምትፈጽሚባቸው ስርዓት የሚደረግባቸውን እያንዳንዱ ነገሮች ለህግ አካላቶችን እያሳያን ነው የመጣ ነውና እነዛን ነገሮች ያተሻል። ለነገ የምታያቸው ምንም አይነት ምክንያት የለምና እንግዲህ ከዚህ በላይ ምንም የተለየ ነገር እንደሌለና ምናልባት ይህንን ነገር ላይ ተመልካቾችም የመናፍስት ነገር ወይም ደግሞ አንቺ የምትከታዩ የባዕድ አምልኮ እምነት የትም እንደማያደርስ ከበቂ በላይ ማስተማሪያ ነውና ምናልባት በአንደበትሽ መናገር የምትችው ነገር ከሆነ ለመጨረሻ ጊዜ የምትሰሪው ትልቅ ውለታ ሊሆን ስለሚችል ይህን እምነት እንዳይከተሉ እንደምትናገሪው ነገር ካለ። ያው እንግዲህ ሰው ነኝና ከልጅነት ያየሁትን ይዤ እስካሁን ድረስ ብዙ ነገር ሳደርግ ቆይቻለሁ። ወንጀል እንደሆነም አውቄያለሁ። ሌላ ምንም የለም። ይህንን ስራ በምትሰሪበት ሰዓት ምን አይነት ስሜት ነበር ለአንቺ የሚሰጥሽ? ማለት ሰዎች ፈልገው አንቺ ጋር ይመጣሉ። አንቺ ደግሞ ከሰዎች የምታገኘው የተለየ ጥቅም አለ። ያው አንዳንዶቹ ሀብትን ለማካበት ይህንን መንገድ ይጠቀማሉ። አንቺ ጋር ግን ከልጅነት ጀምሮ ይዘሽ የመጣሽው ነገር ስለሆነ እንደው የሚሰጥሽ ደስታ ነበረ እዛ ቦታ ላይ ሰዎች መጥተው ሲሰቃዩ ወይ ደግሞ ያልሻቸውን ግብር ሳይፈጽሙ ሲቀሩና እነሱ ላይ የተለየ አይነት ብቀላ ወይ ውሳኔዎች ስትወስኝ የሚሰጥሽ ሰላም የሚሰጥሽ ስሜት ነበረ? እስቲ ምን አይነት ነገር ነበር የሚሰማሽ ነገር? በመጀመሪያ የሚመጡት አምነው ነው። ገንዘብ የሚፈልገውም ስራ የሚፈልገውም ልጅ የሚፈልገውም አምኖ ይመጣል። መጥተው ከተደረገላችሁ በኋላ ወደኋላ ይሸሻሉ። በዛ ሰዓት የሚመታቸው መቅሰፍት የሚመታቸው እኮ የመንፈሱ ነው እንጂ አይደለውም። ስለዚህ እኔ ምንም አልጸጸትም። መጀመሪያ ይመጣሉ፣ የተጠየቁትን ነገር እናድርጋለን ብለው አምነው መጥተው በሬን ረግጠው ከሄዱ በኋላ ለመሸሽ ይሞክራሉ። በዛ ሰዓት ነው የሚመቱት በመንፈስ። ታዲያ ይሄ የኔ ጉዳይ ነው እንዴ? እኔ የፈለጋቸው ለምን አይሆኑም? መጀመሪያ ለምን ይመጣሉ? የሚፈልጉትን ካገኙ በኋላ እርኩስ መንፈስ ምናምን ብለው እንደገና ሰው ማጣጣል ምንድን ነው? ስለዚህ በራሳቸው ጊዜ ነው መጥተው ተቀስፈው የሚሄዱ ራሳቸው ናቸው። እኔ ኑልኝ ብዬ አላመጣቸው። እዛ ቦታ ላይ ሲመጡ ምን አይነትን ድጋፍ በማድረግ ነው? እነዚህ ሰዎች አላውቅም እንግዲህ በትክክለኛው መንገድ መደረግ ይችል ነበረ። በማያምኑት እምነት ሰዎች ቢጸኑ ነገሮች ይስተካከልላቸዋል። እንኳን እነሱ ጋር ይቅርና እናንተ እንኳን እንደ ትልቅ መፍትሄ ሰጪ እየታያችሁ ብዙ ሰዎች ወደ እናንተ ሲመጡ ይታያልና እንደው ነገሮችን የምታደርጉት በምን አይነት መንገድ ነው? ከመናፍስት ጋር ምን አይነት ትስስር ነው ያላችሁ? ይህን እንኳን እንድዘረዘርልህ አትፈልግ። ወደሽ ሳይሆን በግድሽ ትዘረዝር። ኧረ እኔ ሲጀመር መናፍስት እኔ እንደዚህ በዚህ ሰዓት ይመጣል በዚህ ሰዓት ይሄዳል ብዬ አልልም። ግን እኛ የምናደርገው ምንድን ነው? ሲመጡ የሚፈልጉትን ጠይቀን በምንችለው አቅም የሚፈልጉት እንዲያገኙ እናደርጋቸዋለን። ምንም ስለማይሳነን ማለት ነው። ከዛ በኋላ ግን ያንን ነገር መከተል አለመከተል የነሱ ችግር ነው። በቃ አልፈልግም ካሉ ገንዘብ ካገኙ በኋላ ልጅ ካገኙ በኋላ ትዳር ካገኙ በኋላ መሸሽ ምን ማለት ነው? መጀመሪያ ለመምጣት ነው በቃ። እኔ ደግሞ ከልጅነቴ ጀምሮ ያደኩበት ነው። ምንም የሚያቅተኝ ነገር የለም። የሚፈልጉትን በሚፈልጉበት ቦታ አድርጌ ይሸኛቸዋለሁ። ይሄንን ከዚህ ረግጠው ከሄዱ በኋላ እንደዚህ ነው እርኩስ መንፈስ ነው መጀመሪያ ለምን ይመጣሉ? ከዛ ውጭ ግን ይሄ ሚስጥር ነው። እኛ በሚስጥራዊ መንገድ ከመንፈስ ጋር እንገናኛለን። መንፈስ በገለጸልን ደግሞ እንሰራለን። እኛ አንቺን ልናገኝ በሞከርንባቸው አጋጣሚዎች ላይ ብዙ ጊዜ በተለያየ አይነት መንገድ እባብ ለመጥራት ሞከረሽ ነበረ። የተለያዩ ዘንዶችን ለማድረግ ነበረ። አዎ አድርገሻል። ከዛ በኋላ ግን እንግዲህ የመጀመሪያ ጊዜ ላይ ተደናግጠን ነበረ። እነዛን ነገሮች ካደረግሽ በኋላ ግን ብዙ ማጣራቶችን አድርገን እነዛ ነገር ኃይል እንደሌላቸው አንቺም ደግሞ ኃይል እንደሌለሽ እና መጨረሻሽ እኛ እጅ ላይ መውደቅና እስር ቤት መበስበስ እንደሆነ እያየን ነው። የማይረባ ነው እንጂ ጠቆመ እባክህ አድርስብኝ ነበር። ያው ነው እሱም ስለጠቆመ ሳይሆን የትኛውንም ያህል ርቀት ብንሄድ አንቺ መያዛችን አይቀርም ነበረ። ጋሽ አስራት ይህንን ስላደረገ ብቻ አይደለም የሁሉ ነገር የሆነው እና እሱም ደግሞ የስጋ ነገር ይዞት ነው ይህንን ፍራቻ እንትን ሊልበት የቻለው እንጂ ወደ ትክክለኛ መንገድ እየመጣ ነው። አብዛኛውን ሰው ደግሞ እናንተ የምትከተሉት ነገር ትክክለኛ እንዳልሆነ ይገባዋል። ነገር ግን ማጣፊያው ሲጠፋ ወይ ደግሞ ያንን ነገር በጊዜ መፍትሄ ላይ ለመድረስ ከመሞከር አንጻር ነው ወደ እናንተ ጋር የሚመጣው። እናንተ ግን በተለየ ሁኔታ በጭካኔ ነው ነገሮችን የምታደርጉትና ማለት የመናፍስቱን ነገር አብሮ ሲዋረሳችሁ የተለየ ጭካኔውም አብሮ ይዋረሳችኋለሁ። መናፍስት እኮ ነው ሲጀመር። እኛ እናዘውም በተቆጣ ሰዓት እሱ የፈለገውን ያደርጋል። ሰዎችን የምትገሉት፣ ሰዎችን የምታስከፉት፣ የሰዎችን እንባ የምታፈሱት ግን እናንተ ናችሁ እኮ። መጥተው እዚህ መጀመሪያ ጌታዬ ብለው አምነው ተመልሰው ሄዶ የሚሳደቡ ከሆነ ለምን አይቀሰፉም ታዲያ? በራሳቸው ጥፋት። እኛ እኮ አይደለን ጥፋት የራሳቸው ነው። ወይ መጀመሪያ ለመምጣት ነበር። አምነው ከመጡ በኋላ መሸሽ ደግሞ ያስመታል። እኛ ግብር መገበር ካለብን እንደዚህ አይነት የተንቀዠቀዠውን አምጥተን ፈረጠ ነው በቃ። ማን ተንቀዥቀዥ አለው? እሺ
አንቺ ቦታ ላይ የሚካድሙሽ አንቺ የሚያገለግሉሽ ሴቶች እንዳሉ እናውቃለን። እነዛ ሴቶችን ደግሞ በተደጋጋሚ ጊዜ ይዘናቸው የሰጡን ጥቆማ ነበረ። እዛ ቦታ ላይ አንቺን በሚያገለግሉ ወንዶች እንደሚደፈሩ፣ አንቺን በሚያገለግሉ ወንዶች ብዙ አይነት ስቃይ እንደሚደርስባቸው፣ ብዙ አይነት ግርፋት እንደሚደርሳቸው ቀጥታ ከአንቺ የሚተላለፍ ትእዛዝ። ሴት ነሽ፣ አላውቅም ካለሽበት ሁኔታ አንጻር ርኅራኄ የሴት ልጅ ጥቃት ይግባሽ አይግባሽ ባላውቅም፣ ነገር ግን አንቺን እያገለገሉሽ ያሉትን ሴቶች በዚህ ልክ ማሰቃየት ለምን ያስፈልጋል? አብዛኞቹ እኛ ጋር የመጡ ሴቶች እንደሚደፈሩ ነግረውን ነበር። ያ ከተለየ ግብር ጋር ግንኙነት አለው? ይሄ እኔ ስራ አይደለም። ሲጀምር ወዳ ነው የመጣችው አይደል? ከመጣች በኋላ ምን እንደሚደርስባት እሷ ራሷ ማወቅ አለባት። ይሄ እኮ ርኩስ መንፈስ ነው አይደል? እንደፈለገ መሆን ይችላል። እዛ ጋር ኃጢአት የለም፣ በቃ ምንም ነውርም የለም። ስለዚህ እኔ ምን አገባኝ? አንቺን ለሚያገለግሉ ሰዎች መፍትሄሽ ሊሆን የሚችለው ምን አገባኝ ነው? አንቺን ለሚደግፉሽ ከአንቺ ጎን ለሚሆኑ ሰዎች አንቺን አምነው ለመጡ ሰዎች መፍትሄሽ ምን አገባኝ ነው? እንደዛ ሆኖ እኮ በስተመጨረሻ ራሳቸው ናቸው የሚፈልጉትን ይዞ የሚሄዱ። ምን ይዘው ሄዱ? እዛ ቦታ ላይ ምን አተረፉ? ብዙ ሰዎች ላይ ደርሰን ነበርና እነዛ ሰዎች ብዙ ጉዳት ነው እንጂ የደረሰባቸው ምንም ያገኙት የተጠቀሙት ነገር የለም አይደለ? መጨረሻቸው አዘግት ውስጥ መግባት፣ ህይወታቸው ማበላሸት ነው የሆነው። ከዛ በተጨማሪ አብዛኞቹ ተሰቃይተውና ተጎድተው ነው ወደ አንቺ መንገድ ሲመጡ የነበረው። እነዛን ሰዎች ከመረዳትና ከመደገፍ ይልቅ ግን እንደዚህ አይነት የተለየ ስቃይና እንግልት ነበር ስታደርግ የነበረው እኮ። እየከዱ ስለሚሄዱ ነው። ማንም አልከዳሽም ነበረ። አንቺን እየከዱሽ የመጡት የተለየ አይነት ነገር እዛ ቦታ ላይ ስለሚደርስ ነው፣ ከአንቺ ከሚመጡ ቀጥተኛ ትእዛዞች። ይህንን ነገር ደግሞ ለምንድን ነው ማድረግ የሚያስፈልግሽ? የሰዎችን ደስታ ማየት አትፈልጊም ወይ? ሰዎች ሲደሰቱ ሲስቁ ማየት አትፈልጊም ወይ? የአንቺ አገልጋይ ቢሆኑም ትክክለኛ መንገድ ባይመርጡ እንኳን አንቺን ስላገለገሉሽ ብቻ ልትጠብቂያቸው ይገባ ነበረ። ለምን አይደለውም? በቃ መንፈሱ ነው የሚያዘኝ። ስለዚህ መንፈሱ የሚያዘኝን አድርጋለሁ። እዚህም ደግሞ ያው በጥፋቴ እኮ ያው ይዘህ ልትቀጣኝ ነው አይደለም? እኔ ግን የሚያዘኝ መንፈስ ነው። እኔ እነሱን ምን አይነት አስተሳሰብ እንዳላቸው የሚያውቀው መንፈሱ ነው። በዛ በቃ እንደዚህ አድርጋኛለች፣ እንደዚህ ከድታኛለች ይላል። እኔ ምንም ማድረግ አልችልም። ምክንያቱም እኔ ለእነሱ ለመከላከል ከሞከርኩ እኔም ራሴ እመታለሁ። ጋሽ አስራት ያንቺን እምነት አልከተልም ካለ በኋላ ብዙ ማስፈራሪያና ዛቻ ስታደርሽበት ነበር እና ለምን ልትገዩ አልቻልሽም? ለምን ልታስፈራሪ አልቻልሽም ነበር? ከማስፈራራት የዘለለ ምንም የተለየ ሁኔታ አልተደረሰበትም። እኛም ደግሞ ደርሰን ጥቆማውን ወደ አንቺ መርቶን ይዘንሻልና ልጁን ይዤ ነበረ። በልጁ ነበር ልበቀል የፈለኩት። እሱማ ምን ያደርግልኛል? ከዚህ በኋላ አርጅቷል። ትልቅም ቢሆን ምናልባት አሁን ግን ረድቶናል። ልጁን ስላገኘንለት ከኛ ጋር እንዲተባበር አድርጓል። ከአንቺ ጋር ደግሞ ምንም የተለየ ቆይታ፣ ምንም አይነት ስምምነት የምናደርገው ነገር የለም። ከዚህ በኋላ እንደ ከዚህ በፊቱ ኃይል የለሽም። ምንም የምታመጪው ነገር የለም። ስሚ፣ አሁን አጭቅጭቀኝ። እኔ አሁንም ቢሆን ከእናንተ ማምለጥ አይደለም። ሰሚያለሽ? አሁንም ቢሆን ቀጥታ ለህግ አካላቶች አሳልፈን ምንም አይነት መንገድ አይፈጠርም። ከዚህ በኋላ ወዴትም አትሄጂም። ገባሽ? ለህግ አካላቶች አሳልፈን እንሰጥሻለን። እያንዳንዱን ነገር ደግሞ በስርዓት የምትቀበል ከዚህ በኋላ ተላልፈሽ ነው የምትሰጪው። እስካሁን ይኸውልህ አዋራት ብዬ ነው ታግሼ ቁጭ ያልኩት። ከዚህ በኋላ ከዚህ ሴትዮ ጋር ድጋሚ ስህተት አንሰራም። ይዘናት እንሄዳለን። ለህግ አሳልፈን እንሰጥሻለን። ይገባሻል? እዛ እስር ቤት ሆነሽ ኃይልሽ ይሰራ እንደሆነ እናያለን። በአንቺ ኃይል ስለማላምን ምንም አልሆንም። ሰሚያለሽ? ከህግ አካላቶች ጋር ምንም